ወይኔ በእውነት በጣም ነው የሚያሳዝነው። ሄሉ ደግሞ ዛሬ የታችኋታል አይደለ? ልትደፈር ነበርና በጣም ነው የሚያሳዝነው። ለዚህ ሁሉ ሁኔታ እየዳረጓት ያለሁት አሁን ላይ አብረዋት ያሉ ሰዎች ናቸውና ለምንድን ነው ወደ ቤተሰብ የማይወስዷት? የሰው ልጅ ሲታመም እኮ ሁሉን ነገር የሚችለው ቤተሰብ ነውና ለምን አይወስዷትም? ለምን ቤተሰብስ በዚህ ልክ ዝም አሉ? ምንም አይነት ነገር እያየን አይደለምና ይህ ነገር እንዴት ነው? ወዴት እያመራ ነው? ልጅቱ እየተጎዳይ ነው። አይታችኋል፣ እግሯን የቆረጣት እንደሙ ምናምን ይታያል እንግዲህ እንዳያችሁት ማለት ነው። እና በዚህ ልክ በሽተኛ ብኮን በቃ ምክንያቱም እነሱ ሊጠብቋት አልቻሉም። በመሀል እንደምታዩቸው 5 ደቂቃ እሷን ይዟታል፣ መልሰው ይጣላሉ። 5 ደቂቃ እሷን ያዩዋታል፣ መልሰው ይጣላሉ። በዚህ ሁኔታ ከቀጠሉ ደግሞ እሷም ጤናዋ አትመለስም፣ እነሱም ደግሞ እየተጋጩ ነው የሚሄዱት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እንግዲህ ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። የምር እኔ ሄሉ በዚህ ደረጃ ሆነ እያየኋት እኔ እንደነገርኳችሁ ብዙዎች ዝም ብሎ ነው ዲራማ ነው የምትሉ አላችሁ። እስካሁን ግን ደግሞ በጣም ያሳዝናል የዚህን ያክል ርቀት ማለት ነው። እና እኔ አሁን ላይ ምንም እኛ ትናንሽ ዩቱበሮች ስለሆነ ምናልባት ተሰሚነት ተደመጭነት ላይኖረን ይችላል። ግን ደግሞ የቅርብ ሰውና ከፍ ያላችሁ ዩቱበሮች ሰርታችሁ ወይም ደግሞ የቅርብ ሰው ካላችሁ ለቤተሰብ ያኔ ቤተሰብ ይህን ቪዲዮ እያየ ነው ዝም ያሉት። ለምንድን ነው ወደ ቤተሰብ የማይወስዷት? ወደ ቤተሰብ ወስደው ምንም የሚባሉ ምንም ቤተሰብ ነው የሚሻለው። በእርግጥ አባቷ ታማሚ ነው፣ እናቷም ብዙ ኃላፊነት ያለባት ናት። ግን ቢሆንም ወንድሟ አለ እዛው አዲስ አበባ ራሱና ና ያሉ ለምንድን ነው ወደዛ አንድ ቦታ ውስጥ ወስደው እስከሚሻላት እስከምትስተካከል ድረስ ከሁሉም ማላቀቅ አለባቸው። ከዛ እሷ ከተሻላት በኋላ ችግር የለውም። እሷ ታውቃለች ከማን ጋር መኖር እንዳለባት፣ ማንም መምረጥ እንዳለባት፣ ማን ጋር መሆን እንዳለባት እሷ ታውቃለች። ግን ደግሞ አሁን ላይ እነሱ እየተጣሉ አሁን አይታችኋታል። ትናንትና እንደዛ መጥቶ ያን ወሰዳት። የት አባቱ ነው ትቷት ሜዲያ ውስጥ አስገብቶ ዛሬ እንድትደፈር ያደረጋት? እሷ አይደል እንደ ትናንት ይዟት የወጣው የላ ብሎ የወሰዳት ያና ልጅ ነው አይደለ? ስለዚህ እሱ ወስዶ እንዴት ሻራ ላይ ጥሎ እንደዛ ስትደፈርስ እሱ የለም ዛሬ ማለት ነው። እና ለምንድን ነው እንደዚህ የሚሆነው? እነሱም ቢሆን አሁን ልዑልና ያብ እንደምትመለከቷቸው ናቸው። ትንሽ ለሷ 5 ደቂቃ ይቀመጣሉ፣ ከዛ መልሰው ይጣላሉ እርስ በርሳቸው። እና እነሱ የእውነት እንዴት እንዲሻላት ከፈለጉ አንድ ከቤተሰብ የወሰዷት፣ ሁለት ደግሞ አንድኛቸው ወጥተው ከህይወቷ አንድ ሰው ፈጣሪውን የሚፈራ ሰው ሊንከባከባት የሚችል ሰው ወደ ሐኪም ቤትም ይሁን ወደ ምንም ይሁን ዝሮ የትም አድርገው እንዲሻላት ቢያደርጓት ጥሩ ነው እንጂ ሁለታቸው አብሮ መሆን ለሄሉ የበለጠ ችግር እያመጣባት ነው። አንድ ሰው ቢሆን አሁን ምንም ችግር የለውም፣ እሷን ይንከባከባታል። ምንም ማረግ አይታችኋል። አሁን ያብ ከትናንት ወዲያ እንደውም ትውስታዋ እንዲመለስ ፈዋካዎችን ቆራርጦ ምናምን አብሮ ቁጭ ብላ እየበላ ብዙ ጥያቄዎችን ራሱ እየጠየቀችው ደህና ነበረች። ከዛ ልዑል መጣ፣ ተጣሉ። እነሱ ሲጣሉ ሰው ታመለጠኝ፣ እንደዛ ተፈጠረ። ትናንትንም ደግሞ ያነኛው መጣ እነሱን እያስቀጣቀጣ እሷን ይኸው የላ ብሎ ወስዶ ሲያበቃ ዛሬ ላይ የደረሰባትን ነገር እያያችሁ ነውና ለምንድን ነው እንደዚህ የምትሆነው? ቤተሰብ የላትም እንደ በዚህ ልክ ለምንድን ነው እንደዚህ የሚያደርጓት? የሰው ልጅ ልጅ አሁን ዛሬ እንደዛ ወርቃ የሆነ ነገር መቷት እንትን ብትል ወይ ልቧን ትንቤል በቅቻ ብዙ ነገር አለ ገብቶች ወለዲ ወይ መኪና ቢደፋት ወይ የሆነ ነገር ብትሆን በኋላ ሰው ከተጎዳ በኋላ ህይወቱ ካለፈ በኋላ ማዘኑ ትርጉም የለውም። እና የሰው ልጅ በህይወት ሳለ ነው ልንረዳው መሞከር ያለብን። ግዴታ ቤተሰብም አይደለም የሆነ ሰው ካላችሁ ጓደኞቿ ምናምን ሁሉም ሰው ከጎን ሆና ሰዎችን ማለት ትችላለች። እና እየታላችሁ የእውነት የምትኖሩ ሰዎች አግዟት፣ ታማ ነው ለማለት እወዳለሁ። በመቀጠል ሄሉሻና ኤዙ ደግሞ በዚህ መልኩ እንግዲህ አምሮባቸዋል። ዛሬ ስጦታ እየሰጣት ነበር። ይሄ ሀብል ትላላችሁ መቼም ዩቱበሮች፣ ይሄ ሀብል ነው ስጦታቸው፣ ሀብል ነው። እንደገና በኋላም ደግሞ ሀብል መዘዛ መጣ ይላሉ። እኔ ኮዲ ያገባን ጎበዝ እና ሀብል አድርጎላታል ሄሉ፣ እሷም ደስተኛ ናት። በመቀጠል ደግሞ እንዳታወልጡ ይሄን ሀብል ካወለቅሽው እንጣላለና ሁሌ መቀመጥ አለበት እያላት ነበር። እሷ ምን የመቼም አላዋልቅም ካንተ የመጣ ስጦታ ብላለች። እና ምርጥ የሆነ ሀብል ሰጥቷት ደስ ብሏታል ትላላችሁና እንዴት እንደሆነ አልገባኝም የዩቱበሮች ነገር ማለት ነው። ለማንኛውም
አንዳንድ ጊዜ አያችሁ አይደለ ስራ ብለን ምን ብለን እንወጣለን፣ ግን ደግሞ በህይወታችን የሚፈጠሩብን ነገር እንዲሁ ይቅርታ አድርጉልኝ፣ ይሄ ሚዲያ የሚባል ነገር ማለት ነው። እኔ ሚዲያ የሶሻል ሚዲያ በጣም ብዙ ሰዎችን በሽተኛ እያደረገ ጅል እያደረገ አይምሯቸውን እያቀወሰ አይምሯቸውን እያበላሸ አመለካከታቸው፣ ሁኔታቸው ወደ ብልግና ይወስዳል። ብቻ ብዙ ነገር የማይጠበቁ ነገሮችን ያስዋሻል። በቃ ምን ልበላችሁ፣ ብዙ ነገር ከጓደኛ ከቤተሰብ ጋር ያጣላል። በቃ ምን ልበላችሁ፣ ጥቅም እንዳለው ሁሉ መጎዳትም ያለበት ቢኖር ይህ ሚዲያ ነው እና በጣም ያሳዝናል። አላህ መጨረሻችንን ያሳምርልና። በእርግጥ ብዙ ጥቅሞች አሉት። ምንድን ነው እንግዲህ ቁሳቁሶችን ምናምን እንደምትመለከቷቸው ብዙ ዩቱበሮች መኪና የገዙ ብዙ ዩቱበሮች ከነበሩበት ሁኔታ የተቀየሩ ቤትም የገዙ መኪናም የገዙ ቤተሰቦቻቸውን የቀየሩ ራሳቸው የተቀየሩ እስኪ የዛሬ ዓመት የነበራቸውን እንዶ ሌላውን ትታችሁ ከሰውነታቸው አንጻር ራሱ ማለት ነው የዛሬ ዓመት የነበረውን ሁኔታቸውና አሁን ላይ ያሉበት ሁኔታ በቃ ራሳቸውን አጠባበቃቸው፣ በልብሳቸው፣ በእያንዳንዱ ነገር በሁሉ ነገራቸው በቃ ደስተኛ ናቸው። ያላችሁበት ነገር በቃ ሁኔታቸው በጣም ይለያል። እና እኔ የሆነ ቪዲዮ እያየሁ ነበር አብርሽና ማርክ ከአንድ አመት በፊት ነው ሩታና ሄሉ እነሱ ጋር በነበረችበት ታይም ማለት ነው። እና የሆነ ቪዲዮ እያየሁ በአመት ውስጥ ምን በቃ ተቀይረዋል። ልዩነታቸው በጣም ርቀት አለውና ጥሩ ጥቅም እንዳለው ሁሉ ደግሞ በዛውም ልክ እንዳልኳቸው አይምሮን ያበላሻል፣ ሰው ጋር ያጋጫል፣ ክብራችንን ብዙ ነገራችንን የምናጣበት ነው። ጤናችንን የምናጣበት ነው እና ሚዲያ ላይ ስንወጣ በጣም ብዙ መዘዞች አሉት። ያው እንደዛ ለማለት ነው። ብቻ ያሳዝናል። ምን ልበላችሁ ብቻ ከባድ ነው እና አንዳንድ ጊዜ የማንጀምረው የሆነ አላዴ ሰው ላይ ብዙ ጊዜ በራሳችን ሳይደርስ በሰው የምንማረው ነገር አለንና ጠቅሙን ብቻ ሳይሆን ጉዳቱንም ብናይ ጥሩ ነው። ሚዲያ አትስሩ አይደለም፣ ሚዲያ የምንሰራው ነገር አለ። ግን ደግሞ ሚዲያ ብቻ አይደለም፣ በሌላ ነገሮች አሉ። አንዳንድ ነገሮችን ማድረግ የምንፈልግ የሁሉም ሰው የየራሳችን ህልም አለና ምንም እንደምንመኝ የየራሳችን ምኞታችን አለ። ግን ያን የምንመኘው ነገር በቃ ብዙ ነገሮችን ያፈነገጠ መሆን የለበትም። ጤናችንን የሚሆን ቤተሰቦቻችንን፣ ክብራችንን፣ ሁሉ ነገራችንን ያሳጣ መሆን የለበትም። ገንዘብ ብቻ ብለን ብዙ ነገሮችን እንድናጣ መሆን የለብንም እና ትኩረት ቅድሚያ ከመግባታችን በፊት ጥንቃቄ ልናደርግበት ይገባል። ወዴት ነው የሚወስደን የሚለውን ነገር ማለት ነው። እና በተረፈ ወዳችኋለሁ፣ አከብራችኋለሁ። እኔ ግን የእውነት ሄሉ በዚህ ደረጃ ሁና ስላየኋት ታማ እኔን በጣም ነው ያዘንኩት። እና ሁላችሁም የበኩላችሁን መልካም አስተሳሰብ ኮመንት እያረጋችሁ ደግሞ ዱዓ ጸሎት አድርጉላት እላችኋለሁ። ቻናሌ ላይክ ሰብ አድርጉ። ሰላም አለይኩም።